ሰላም 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 ውድ የቻናላችን ቤተሰቦች እንደምን ቆያችሁ? እንደምንስ እስከዚህ ሰዓት አላችሁ? እኛ ደህና ነን። ክብሩን ፈጣሪ ይውሰድ። እነሆ ዛሬ በአዲስ ቪዲዮ በአዲስ የአማርኛ ንባብ ከች ብለናል ማለት ነው። እናንተ በጉጉት ስትጠብቁ ለነበራችሁ እንኳን ደስ አላችሁ ማለት ነው። ቪዲዮውን ከመጀመሪያ በፊት እንግዲህ የኛ አካዳሚ ማለት ነው የኢትፎል አካዳሚ በዓለም አቀፍ ደረጃ ተወዳጅነትን እያተረፈ ነው። በጣም እናመሰግናችኋለን። በጣም እንወዳችኋለን። እይታችን እየጨመረ ነው። ገና ዓለምን እንሞላታለን። ከዚህ በኋላ እንግዲህ አማርኛ የማያነብ እንግሊዘኛ የማይናገር ሰው አይኖርም ማለት ነው። ምክንያቱም አሁን ላለንበት የቴክኖሎጂ ጊዜ አሁን ላለንበት ደረጃ አሁን ላለንበት ዘመን እነዚህ ቋንቋዎች ወሳኝ ናቸው። ኢትዮጵያ ውስጥ ለምትኖሩ አማርኛ ግድ ነው። ውጭ ሀገር ለምትኖሩ ደግሞ እንግሊዘኛ በጣም ኮመን ነው። ምክንያቱም የዕለት ተዕለት ህይወታችሁን ሰርቫይቭ ለማድረግ ለመቀጠል እነዚህ ቋንቋዎች በጣም ወሳኝነት አላቸው ማለት ነው። ስለዚህ የህይወታችሁ መሰረቶች የህይወታችሁ ፒላሮች ናቸው ወይም ደግሞ ምሰሶዎች ናቸው ማለት ነው። እኔ የምመክራችሁ በየትኛውም ዓለም ሆናችሁ እኛ እንድትቀላቀሉ ነው። የኛን አካዳሚ ተቀላቅላችሁ አማርኛ ማትችሉ ከየትኛውም እድሜ ጀምራችሁ ሊሆን ይችላል። ከህፃን ጀምሮ እስከ አዛውንት። በነገራችን ላይ ትምህርት እድሜ አይገድበውም። እድሜ ቁጥር ነው። እድሜ ምንም ማለት አይደለም። እናንተ ከየትኛውም ሆናችሁ የትኛውንም እድሜ ይዛችሁ ሳትሸማቀቁ ምን ነኝ ሳትሉ አሁኑኑ ነገን የተሻለ ለማድረግ መማር ትችላላችሁ ማለት ነው። ይህ የኛ አካዳሚ የኛ ትምህርት ቤት በኦንላይን የሚማሩበት ሳትሳቀቁ በክብር ተከብራችሁ ተወዳችሁ የምትማሩበት እውቀት የምትሸምቱበት ነው ማለት ነው። እጅግ በጣም ወደናችሁ እጅግ በጣም አክብረናችሁ ነው የምናስተምራችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ላይክ አድርጉልን፣ ሼር አድርጉልን። በጣም ነው የሚጠቅመን። እኛ ዩቲዩብ ላይ ስታቲክስ ለኛ ይጠቅመናል። እንዲሁም እናንተ የምትሰጡትን ኮሜንት እያየን አሸሽለን እንድንሰራ ያደርጋል ማለት ነው። ስለዚህ እባካችሁ ኮሜንት አድርጉ። ቪዲዮን አይታችሁ ዝም ብላችሁ አትሂዱ። ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉልን፣ ሰብስክራይብ አድርጉልን። እነዚህ ነገሮች ለኛ በጣም ሽልማቶቻችን ናቸው። በሞራል ተገፋፍተን በስሜት እንድንሰራ ስራችን ያበረታታናል ማለት ነው። የሆነ ይጨምርልናል ማለት ነው። እሱ በጣም እጅግ አድርገን እንወዳችኋለን። ኢትዮጵያ ሀገራችንን እግዚአብሔር ይጠብቃት። ኢትዮጵያ ሀገራችንን አላህ ይጠብቅልን። ጌታ ኢየሱስ ክርስቶስ ይጠብቅልን። ሁላቸውም ያው በየእምነታችሁ ፈጣሪ ናቸው ብለን ስለምናምን ችግር የለውም፣ ምንም አያጣላንም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወደ ዛሬው ቪዲዮ ልሂድ ማለት ነው። ቪዲዮውን ከመጀመሪያ በፊት እንደተለመደው ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። በተለያዩ የሶሻል ሚዲያ አማራጮች ለመማር በየትኛውም ዓለም ሆናችሁ ማለት ነው በየትኛውም ዓለም ሆናችሁ የኢንተርኔት መረብ ባለበት እንዲሁም የእጅ ስልኮቻችሁን ይዛችሁ ለመማር የምትፈልጉ በ0930 24 51 41 እየደወላችሁ መመዝገብ ትችላላችሁ ማለት ነው። እንዲሁም በተለያዩ የሶሻል ሚዲያ አማራጮች ሊሆን ይችላል፣ በኢሞ፣ በዋትስአፕ፣ በቴሌግራም ደውሉልን፣ ታገኙናላችሁ። እጅግ በጣም ነው የምንወዳችሁ። በደስታ እናስተናግዳችኋለን ማለት ነው። በአንድ ወር በሁለት ወር ውስጥ አማርኛ መጻፍ ማንበብ እንዲችሉ እናደርገውታለን። እንግሊዘኛ መጻፍ መናገር እንዲችሉ እናደርገውታለን ማለት ነው። ለዚህም ስራችን ምስክራችን ነው። ደንበኞቻችን ምስክሮቻችን ናቸው ማለት ነው። እናመሰግናለን። ወደ ዛሬው ቪዲዮ ልውሰዳችሁ ማለት ነው። እንግዲህ ዛሬም የአማርኛ ንባብን ፓርት 15 ነው ይዤላችሁ የመጣሁት ወይም ደግሞ ክፍል 15 ነው ይዤላችሁ መጥቻለሁ። እንግዲህ በተለይ መጽሐፍ ቅዱስ ላይና ቁርአን ላይ ያሉ ቃላቶችን ነው ማንበብ ላይ ይዘን ያለ ሰሞኑን። አማርኛን ጥሪት አድርገን ወደ እንግሊዘኛ ሰራላችኋለሁ። ግን አማርኞችን ትንሽ ጥሪት ላድርግላችሁ በሚለው ነው አማርኛ ላይ እየሰራውላችሁ ያለሁት። አማርኛ ያው ለሁሉም ነገር መሰረታችን ነው ማለት ነው። ስለዚህ መጽሐፍ ቅዱስ ላይና ቁርአን ላይ ያሉትን ቃላቶችን ነው ዛሬ የሚዤላችሁ የመጣሁት። እነዚህ ቅዱስ ቃላት ናቸው። ታነቧቸዋላችሁ። ከኔ ጋር አብረን ወደ ቪዲዮ እንሂድ ማለት ነው። ኦኬ እቺ እዚህ ጋር ማናት? የመጀመሪያዋ እስኪ ማናት እቺ? አ ኡ ኢ አ ኤ
ናት። ኦኬ ናት። ማለት ስንተኛዋ ናት? ማለት የአ ስድስተኛ ዘር ማለት ነው። የአ ስድስተኛ ዘር ናት። ኦኬ ናት። የአ ስድስተኛ ዘር ናት። ኦኬ ትባላለች። ከዛ ቀጣይ ግናት ግናት። ኦኬ የመጀመሪያው ናት። ከዛ ግናት። ከዛ ቀጥሎ ይችኛዋ ማናት? ይቺ ማናት? ዘ ዙ ዚ ዛ ዜ ዝዞ ስንተኛዋ ናት? የዘዘር ስንተኛዋ ናት? የዘ ስንተኛ ዘር ነች? ሶስተኛ ዘር ዚ ማለት ነው። ሶስተኛ ዘር ናት ማለት ሶስተኛ ዘር ናት። ሶስተኛ ዘር ናት። ሶስተኛ ዘር ናት። ኦኬ ግ ዚ አ። እቺ ደግሞ አ ናት። አ ማለት የመጀመሪያዋ ዘር ማለት ነው። አ ከዛ ብ እቺ ብ ናት። ብ ማለት ስንተኛዋ ማለት ነው? የበ ስድስተኛዋ ዘር ማለት ነው። በቡ ቢ ባ ቤ ብ ብ ማለት የበ ስድስተኛዋ ዘር ናት ማለት ነው። ኦኬ ቀጣይ ሄ። እቺ ሀመርኳ ናት። እንግዲህ ሀመርኳ ማለት ሀ ሁ ሂ ሃ ሄ ደሃ ነው የምናነባት። ሄ አምስተኛዋ ሄ ናት ማለት ነው። እግዚአብሔር። ከዛ እቺ ደግሞ የረ ስድስተኛዋ ዘር ናት ማለት ነው። ረ ናት ማለት ነው። ኦኬ ረ ናት። ሲነበብ ምን ይላል? እግዚአብሔር እግዚአብሔር ይላል ማለት ነው። እግዚአብሔር። ኦኬ እግዚአብሔር ይላል ማለት ነው። እግዚአብሔር። ቀጣይ ይቺ ማናት? አ ናት። አ ናት። ቀጣይ ይቺ ደግሞ ስንተኛዋ? አራተኛዋ ላ ናት። ላ ናት። ቀጣይ ህ ናት። ህ ናት። ኦኬ ህ ናት። ህ ማለት የሀ ስድስተኛዋ ዘር ማለት ነው። የሀ ስድስተኛዋ ዘር ሲነበብ አላህ ይላል ማለት ነው። አላህ 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 ይላል ማለት ነው። ኦኬ ኦኬ አላህ አላህ ይላል ማለት ነው። አላህ። ኦኬ ይሄኛው እግዚአብሔር፣ ይሄኛው አላህ ይላል። ኦኬ ይሄኛው ደግሞ ማን ነው? መ ናት። መ እቺ ጸናት። የጸ ስድስተኛዋ ዘር ጽ ሀ ፍ መጽሐፍ ይላል ማለት ነው። መጽሐፍ። እቺ መናት። እቺ ጽናት። እቺ ሃናት። እቺ ፍናት። ሲነበብ መጽሐፍ መጽሐፍ። በደንብ ደጋግሚ ምልላችሁ እንድትረዱት ስደጋግሙት እንዲገባችሁ። ለጀማሪዎች በተለይ ይህ ቪዲዮ የሚሆነው ለጀማሪዎች ነው። ጀማሪዎች በጣም ይጠቅማችኋል፣ ወይም ደግሞ ሙሉ ለሙሉ ማንበብ የማትችሉ ሰዎች በጣም ይጠቅማችኋል ማለት ነው። ደጋግማችሁ ይዩት። ኦኬ መጽሐፍ። እቺ ቃናት። እቺ ልናት። ኦኬ ሲነበብ ቃል ይላል ማለት ነው። ቃል ቃል። ኦኬ እቺ ቃናት። እቺ ልናት። ቃል ይላል ማለት ነው። ኦኬ ከዛ እቺ ቅናት። እቺ ደግሞ ዱናት። እቺ ስናት። ሲነበብ ቅዱስ ይላል ማለት ነው። ኦራይት። እቺ ቅናት። እቺ ዱናት። እቺ ቅዱስ። ኦኬ ቀጣይ እቺ ነናት። ነ ቀጣይ የበዘርናት ማናት? ቢ ሶስተኛዋ ቢ። ከዛ ደግሞ ይቺ ደግሞ ይ ናት። እሺ ብዙ ጊዜ ከደጋ ታመሳስሏታላችሁ። ይ ናት። እቺ ዘመም ያለ አንገት ያላት ይ ናት። እኮ ሲነበብ ምን ይላል?
ነቢይ ይላል ማለት ነው። ኦኬ ቀጣይ እቺ መናት፣ እቺ ልናት፣ እቺ አናት፣ እቺ ደግሞ ክናት። መልአክ መልአክ። አሁን እጠይቃችኋለሁ በደንብ ትመልሳላችሁ ማለት ነው። የመጀመሪያው ቃል ምን ይላል ይሄኛው? ኦኬ 3 ሰከንድ ልስጣችሁ። እግዚአብሔር ይላል። እግዚአብሔር። ኦኬ ቀጣይ አላህ። ቀጣይ ይሄኛው አላህ ይላል። ቀጣይ መጽሐፍ መጽሐፍ መጽሐፍ። ቀጣይ ቃል ቃል ቃል። ቀጣይ ይሄኛው ምን ይላል? ቅዱስ ቅዱስ። ኦኬ ነቢይ ነቢይ። ይሄኛው መልአክ መልአክ ካላችሁ በትክክል መልሳችሁታል። ወደዚህኛው እንሂድ። ኦኬ እቺ ማናት? መናት። አሁንም እቺ ደግሞ የሰዘር ናት። ስድስተኛዋ ናት። ስድስተኛዋ ደግሞ ስ ናት። ምክንያቱም አንገቷ ከላይ ጠመም ያለች ናት። ስ ናት። መስ። እቺ ቀናት። እቺ ደግሞ አሁንም የለዘር ናት። ስድስተኛዋ መስቀል ይላል ማለት ነው። አያችሁ እንዴት እንደሚነበብ መስቀል መስቀል። ጎበዞች ጎሽ ልጆች በደንብ ተከታተሉ። ይቺ መናት፣ እቺ ስናት፣ እቺ ቀናት፣ እቺ ልናት። መስቀል። ኦኬ ቀጣይ መሐመድ 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 ይላል። መሐመድ መሐመድ። ኦኬ መሐመድ። እቺ መናት፣ እቺ ሃናት፣ አሁንም እቺ መናት፣ እቺ ድናት። መሐመድ። ኦኬ ቀጣይ ኢየሱስ ይላል። ኢየሱስ ኢየሱስ ይላል ማለት ነው። ኢየሱስ ኢየሱስ። ይቺ የአስ ስንተኛዋ ዘር ናት? ሶስተኛዋ አኡኢ ማለት ነው። እቺ ደግሞ እቺ ሰሱ ሱ ናት። እቺ ስ ናት። ኢየሱስ። ከዛ ሙሴ 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 ሙሴ። ከዛ እቺ ማናት? አናት። ብ ር ሃ ም እቺ የበ ስድስተኛዋ ብ ናት። እቺ ር ናት። የረ ስድስተኛዋ ረ ናት። እቺ ሃ ናት። እቺ ም ናት። አብርሃም አብርሃም። ከዛ እቺ ም ነ ት እምነት እምነት እምነት። ኦኬ ቀጣይ እቺ ናት። እቺ ጽናት። ብዙ ጊዜ ከአጋ የሚመሳሰልባችሁ ልጆች አላችሁ። ጽናት። ጽና አን የምትለዩት እንግዲህ አ ውስጥ ላይ ምንም አይነት አግዳሚ ዘንግ የላትም። ጽ ከሆነ ደግሞ አግዳሚ ዘንግ አላት። እሺ ይኸው መሀል ላይ እቺ ቀጥ ላይ ያላት ማለት ነው። አግዳሚዋ ዘንግ ጽ በሱ ነው የምትለዩት። ከዛ እቺ ደግሞ የነ አራተኛዋ ዘር ና ናት። እቺ ት ናት። ሲነበብ ጽናት ይላል ማለት ነው። አንዴ ልጠይቃችሁ ምን ይላል ይሄኛው? ይሄኛው ምን ይላል? መስቀል። ይሄኛው መስቀል ይላል። መሐመድ መሐመድ። ይሄኛው ኢየሱስ ኢየሱስ። ቀጣይ አንብቡ። ሙሴ ሙሴ። ቀጣይ አብርሃም አብርሃም አብርሃም። ቀጣይ እምነት እምነት እምነት። ቀጣይ ጽናት 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 ይላል ማለት ነው። ጎበዞች እንደዚህ ካላችሁ በትክክል መልሳችኋል። ቀጣይ ኦኬ እቺኛዋ ማናት? የመጀመሪያዋ ውዶቼ መልሱ፣ ቶሎ በሉ
ጎሽ የኔ ልጆች። ኦልራይት ገናት ኦፍ ኮርስ ዩ ጋት ኢት። ገናት እቺ ገናት። እቺ ነናት። እቺ ደግሞ ትናት። ሲነበብ ገነት ይላል። ገነት ገነት ይላል። ኦኬ ቀጣይ እቺ ማናት? አሁንም ገ ሀ ነ ም ገሃነም ይላል። ገሃነም ገሃነም ማለት እንግዲህ ታውቁታላችሁ። ያው እንግዲህ በደንብ ባናየውም ገሃነም ከሞት በኋላ የሚኖር ነገር ነው። ገሃነም ኦኬ። ይሄኛውም ገነትም እንደዚሁ ገነት ገሃነም ኦኬ። ለገነት ያብቃን ፈጣሪ ነው የሚባለው። ኦኬ ገነት ገሃነም ኦኬ። ቀጣይ እቺ ፍናት፣ እቺ ትናት፣ እቺ ህናት። ሲነበብ ፍትህ ይላል ማለት ፍትህ። እቺ ደግሞ ማናት? ህናት። እቺ ግናት። ህግ 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 ኦኬ። ቀጣይ ማናት? ት እ ዛ ዝ አንብቡት እስኪ። ት ት እ ዛ ዝ ትእዛዝ ትእዛዝ ይላል ማለት። ቀጣይ ተ ዋ ህ ዶ ተዋህዶ። ሲነበብ እንዴት እንደሆነ አያችሁ? እቺ ተናት፣ እቺ ዋናት፣ እቺ ህናት፣ እቺ ደግሞ ደናት። ሲነበብ ተዋህዶ 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 ይላል ማለት። እስኪ ተዋህዶ በሉ። ችግር የለውም ተዋህዶ ለማንበብ ነው። ተዋህዶ ጎበዞች። ቀጣይ ናት። እቺ ስ፣ እቺ ደግሞ ስ ናት። እቺ ደግሞ ል ናት። እቺ ደግሞ ም ናት። እቺ ደግሞ ና ናት። ሲነበብ እስልምና 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 ይላል። እስኪ በሉት እስልምና። ደስ ይላል። እስልምና። እቺ ማን አልኳችሁ? የመጀመሪያዋ እናት፣ ከዛ ስናት፣ ከዛ ደግሞ እቺ የለዘር ስድስተኛዋ ልናት፣ እቺ ደግሞ የመዘር ስድስተኛዋ አሁን ምናት፣ እቺ ደግሞ የነዘር የመጨረሻዋ የነዘር ሆና አራተኛዋ ናናት። ሶ ሲነበብ ይሄ እስልምና ይላል ማለት ነው። እስልምና ጎበዞች። ቀጣይ እቺ ድነች ህ፣ እቺ ደግሞ የሃ ስድስተኛ ዘር ህነች፣ ከዛ ነ ት ድህነት ድህነት ይላል ማለት ነው። ኦኬ ድህነት ይጋሪ ቴንክ ዩ። አንዴ ልጠይቃችሁ። ይሄኛው ምን ይላል? ምን ይላል ይሄኛው? ገነት ካላችሁ ልክ ናችሁ። ይሄኛው ገሃነም። ቀጣይ ይሄኛው ፍትህ። ቀጣይ ይሄኛው ህግ። ይሄኛው ትእዛዝ ካላችሁ ልክ ናችሁ። ትእዛዝ ኦኬ። ይሄኛው ተዋህዶ ተዋህዶ። ይሄኛው እስልምና እስልምና። ይሄኛው ድህነት ድህነት ይላል ማለት ነው። ጎበዞች ወደ ቀጣይ እንሂድ። እቺ ማናት? ጨናት። እቺ ለ፣ እቺ አራተኛዋ የመዘር ማናት። ኦኬ ሲነበብ ጨለማ ይላል። ጨለማ ኦኬ። ቀጣይ እቺ ማናት? አሁንም የጸዘር ናት። ሰባተኛዋ ጾ ናት። ኦኬ እቺ ደግሞ የመዘር ስንተኛዋ? ስድስተኛዋ። ሲነበብ ጾም ይላል። ኦኬ ጾም። የመጀመሪያው ይሄኛው ጨለማ፣ ከዛ ይሄኛው ጾም፣ ከዛች ደግሞ ምናት? እቺ ስናት፣ እቺ ጋናት፣ እቺ ና አራተኛዋ ና። ሲነበብ ምስጋና ይላል። ምስጋና ምስጋና። ኦኬ ቀጣይ መ ል እ ክ ት መልእክት መልእክት
መልእክት። ኦኬ መልእክት ይላል ማለት ነው። እቺ መናት፣ እቺ ልናት፣ እቺ እናት፣ እቺ ክናት፣ እቺ ትናት። መልእክት። ኦኬ መልእክት። ቀጣይ መጽሐፍ ቅዱስ። አያችሁት? እቺ መናት፣ እቺ ጽናት፣ እቺ ሃናት፣ እቺ ደግሞ ስድስተኛዋ ፍናት፣ እቺ ደግሞ የቀዘር ናት። አሁንም ስድስተኛዋ ቅናት፣ እቺ የደዘር ሁለተኛዋ ዱ፣ እቺ ደግሞ የሰዘር ስድስተኛዋ ስ። ሶ ሲነበባው ይሄ መጽሐፍ ቅዱስ፣ መጽሐፍ ቅዱስ ይላል ማለት ነው። መጽሐፍ ቅዱስ። ኦኬ አሁንም እቺ መናት፣ እቺ አናት፣ እቺ ልናት፣ እቺ ትናት። ሲነበብ መዓልት፣ መዓልት፣ መዓልት ይላል ማለት ነው ጎበዞች። ቀጣይ እቺ ጽናት፣ እቺ ድናት፣ የመጨረሻዋ ቅናት። ጽድቅ ይላል ማለት ነው። ሲነበብ ጽድቅ፣ ጽድቅ። አንዴ ልጠይቃችሁ። ኦኬ ይሄ ምን ይላል? ጨለማ ካላችሁ ልክ ናችሁ። ቀጣይ ይሄ ምን ይላል? ጾም ካላችሁ ልክ ናችሁ። ይሄ ምን ይላል? ምስጋና ካላችሁ ልክ ናችሁ ጎበዞች። ይሄ ምን ይላል? ቶሎ በውስጣችሁ አነቡት። መልእክት፣ መልእክት ይላል ጎበዞች። ይሄ ምን ይላል? መጽሐፍ ቅዱስ ይላል ጎበዞች። ይሄ ምን ይላል? መዓልት ይላል። የመጨረሻው ምን ይላል? ጽድቅ ይላል ጎበዞች። ጽድቅ ይላል ማለት ነው ጎበዝ። ቀጣይ እቺ ማናት? ፍ ናት። ኦኬ ፍ፣ እቺ ጥ፣ እቺ ረ፣ እቺ ት። ሲነበብ ፍጥረት ይላል። ፍጥረት፣ ፍጥረት። ቀጣይ እቺ ፈ ናት። አሁንም እቺ ጣ ናት። እቺ ደግሞ ሪ ናት። ፈጣሪ፣ ፈጣሪ ይላል። ፈጣሪ። ኦኬ የመጀመሪያው ፍጥረት፣ ከዛ ፈጣሪ፣ ከዛ እቺ ነ ናት። ፍ ስ፣ ነፍስ፣ ነፍስ፣ ነፍስ ይላል ማለት ነፍስ። ኦኬ ፍጥረት፣ ፈጣሪ፣ ነፍስ፣ ከዛ መንፈስ ይላል። መንፈስ፣ መንፈስ፣ መንፈስ። ከዛ እቺ ማናት? ት እ ግ ስ ት፣ ትዕግስት፣ ትዕግስት ይላል። ኦኬ ፍጥረት፣ ፈጣሪ፣ ነፍስ፣ መንፈስ፣ ከዛ ይቺ ትዕግስት፣ ትዕግስት፣ ትዕግስት። ኦኬ ቀጣይ እቺ ማናት? ጽ ናት። ኦኬ ጽ። እቺ ድ ናት። እቺ ቅ ናት። ኦኬ ሶ ሲነበብ ምን ይላል? እቺ ማናት አልኳችሁ? ጽ ናት። እቺ ድ ናት። እቺ ደግሞ ቅ ናት። ስድስተኛዋ ቅ። ሶ ሲነበብ ጽድቅ ይላል ማለት ነው። ጽድቅ፣ ጽድቅ፣ ጽድቅ። ኦኬ ጽድቅ። እቺኛዋ ማናት? ኦኬ እቺ አይን ውሃ የምትባለው የአራተኛዋ ዘር ናት። ይሄ አራተኛዋ ዘር ሀ ናት። እቺ ሀ። እቺ ደግሞ የጣ ሶስተኛዋ ጢ አ ት፣ ኃጢአት፣ ኃጢአት ይላል ማለት ነው። ኦኬ ኃጢአት፣ ኃጢአት ይላል። ኃጢአት ጎበዞች። ኃጢአት፣ 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 ኃጢአት ይላል ማለት ነው። ቀጣይ እቺ ፈተና፣ 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 ፈተና። ኦኬ ፍጥረት፣ ፈጣሪ፣ ነፍስ፣ መንፈስ፣ ትዕግስት፣ ጽድቅ፣ ኃጢአት፣ ፈተና ይላል ማለት ነው። ፈተና። አንዴ ልገምላችሁ። ፍጥረት፣ ፈጣሪ፣ ነፍስ፣ መንፈስ፣ ትዕግስት፣ ጽድቅ፣ ኃጢአት፣ ፈተና።
ይቅርታ ፈጠንኩባችሁ። እስኪ አንዴ ልጠይቃችሁ ደግሜ። እስኪ አሁን አንብቡት ይሄኛውን። አሁንም አንብቤላችኋለሁ። ፍጥረት ጎበዞች፣ ከዛ ፈጣሪ ኦኬ፣ ከዛ ነፍስ፣ ከዛ መንፈስ ጎበዝ፣ ከዛ ትዕግስት፣ ከዛ ምን ይላል ይሄ? ጽድቅ፣ ከዛ ኃጢአት ይላል። ፈተና፣ የመጨረሻው ፈተና ይላል ማለት ነው። ፈተና። ኦኬ ጎበዞች፣ ወደዚህኛው ሊድ። እቺ ማናት? ቀላል፣ በጣም ቀላል መናት ጎበዞች። ከዛችስ እችም በጣም ቀላል ስናት። ኦኬ እች መናት፣ እች ስናት። እች ደግሞ የችን ነገር ትረሷታላችሁ። የገዘር ጊ ናት። ገጉጊ ሶስተኛዋ ጊ መስጊ። እች ደግሞ አሁንም የደዘር ስድስተኛዋ ድ ሲነበብ መስጊድ ይላል። መስጊድ። ኦኬ ቀጣይ ቤ ተ ክ ር ስ ቲ ያ ን። ደግሜ ላንብብላችሁ። እቺ የበዘር አምስተኛዋ ቤ ናት። እቺ ደግሞ የመጀመሪያዋ ተ ናት። እቺ ደግሞ ክ ናት። እቺ ደግሞ ር ናት። የረዘር ስድስተኛዋ ረ ራ ሩ ሪ ራ ሪ ር ስትሉ የምታገኟት ማለት ነው። እቺ ደግሞ አንገቷ ዘመም ስላለች ስ ናት። እቺ ደግሞ የተዘር ሶስተኛዋ ቲ ናት። እቺ ደግሞ የየዘር አራተኛዋ ያ ናት። እቺ ን ናት። ሶ ሲነበብ አንበቡት እስኪ። ቤተ ክርስቲያን ይላል። ቤተ ክርስቲያን። ኦኬ ጎበዞች። ቀጣይ እቺ ማናት? እቺ መናት። ኦኬ እቺ ርናት። እቺ ዳ፣ እቺ ት። ኦኬ እቺ መናት፣ እቺ ርናት፣ እቺ ዳናት፣ እቺ ትናት። በትክክል ተከታተሉኝ የኔ ወዶች። አማርኛ የማያነብ ሰው ከዚህ በኋላ አይኖርም። በትክክል አጥርተን ነው የምናነበው። መናት፣ እቺ ርናት፣ እቺ ዳናት፣ እቺ ትናት። ሲነበብ መርዳት ይላል። ጎበዝ። ቀጣይ እቺ ምናት፣ እቺ ህናት፣ እቺ ረናት፣ እቺ ተናት። እቺ ደግሞ ኦቤሲሊ ማናት? ኛ ኛ አራተኛዋ ኛ ናት። ሲነበብ ምህረተኛ ይላል። ምህረተኛ። ቀጣይች ማናት? ታናት። ታዛዥነት። ይሄኛው ምን አልኳችሁ? ምህረተኛ። እቺ ደግሞ ታናት። እቺ ዛናት። እቺ ዥናት። እቺ ነናት። እቺ ትናት። ሲነበብ ታዛዥነት። ኦኬ ቀጣይ ፈቅር ነው የሚለው። ፍቅር አይደለም የሚለው ይሄ ነገር እንዳትሸወዱ። ቀጥታ እዚህ ጋር የጻፍኩትን አንብቡ። እቺ ፈናት፣ እቺ ቅናት፣ እቺ ርናት። እሱ ሲነበብ ፈቅር ነው። ፍቅር ሳይሆን ፈቅር። በቃ እንደዛ ነው የጻፍኩት። ያንብቡት። ለማደናገር ነው የጻፍኩት፣ ግን ማንበብ አለባችሁ። ፍቅር ብላችሁ ብታነቡት ግን ኤክስ ናችሁ። ስለዚህ እቺ ፈናት የመጀመሪያው፣ እቺ ቅናት፣ እቺ ደግሞ ርናት ማለት ነው። ሲነበብ ፈቅር ይላል። ፈቅር። አንዴ ልጠይቃችሁ። ኦኬ የመጀመሪያው ምን ይላል? ይሄ መስጊድ ይላል። መስጊድ። ኦኬ ቀጣይ ቤተ ክርስቲያን። ከዛ ይሄኛው ምን ይላል? መርዳት። ይሄኛውን አንበቡት።
ምህረተኛ ምህረተኛ ምህረተኛ። ቀጣይ ይሄኛው ምን ይላል? ታዛዥነት ካላችሁ ጎበዞች፣ እቺ ታናት፣ እቺ ዛናት፣ እቺ ዥናት፣ እቺ ደግሞ ነናት፣ እቺ ት። ታዛዥነት ታዛዥነት። ኦኬ ይሄኛው ፈቅር ካላችሁ በትክክል መልሳችሁታል ጎበዞች። ወደ ቀጣይ ኦኬ። እቺ አሁን ደግሞ እቺኛዋ ማናት? ፍ ናት። እቺ ር፣ እቺ ድ። አሁን እቺ ፍ ናት፣ እቺ ር፣ እቺ ድ ናት። ኦኬ አንብቡት እስኪ ሲነበብ ገጣጥማችሁ። ብዙዎቻችሁ ፊደሎችን እየለያችሁ መገጣጠም ያቅጣችኋል። መገጣጠም ቀላል እኮ ነው፣ በጣም ቀላል ነው። ዛሬ ሚስጥሩን ልንገራችሁ። ምንም አይነት ሚስጥር ግን የለውም፣ ዝም ብሎ ልንገራችሁ ጀስት። እቺ አሁን ፍ እንደሆነች ታወቃችሁ፣ እቺ ደግሞ ር እንደሆነች ታወቃችሁ፣ እቺ ደግሞ ድ እንደሆነች ታወቃችኋ። ስለዚህ አሁን ምንድነው መጥራት ነው በቃ። ፍርድ ፍርድ። ካወቃችሁት መጥራት ነው ቃሉ። እንደ በቃ ተከታታይ በፍጥነት መጥራት ነው። እቺ ፍ እንደሆንኩ አወቅኩ፣ እቺ ር እንደሆንኩ አወቅኩ፣ እቺ ድ እንደሆንኩ አወቅኩ። በኋላ ፍርድ ብዬ መጥራት ነው በቃ። መጥራት ብቻ ነው የሚያቅታችሁ። መጥራት ተከታታይ ያከታትላችሁ መጥራት ነው። ኦኬ ሌላ ምንም ሚስጥር የለውም። እቺ ደግሞ ት ናት፣ እቺ ን፣ እቺ ሳ፣ እቺ ኤ ናት። ኦኬ ሶ ሲነበብ ትንሳኤ ትንሳኤ። እቺ ት ናት፣ እቺ ን፣ እቺ ሳ፣ እቺ ኤ ትንሳኤ ይላል። ትንሳኤ። ኦኬ ትንሳኤ። ቀጣይ እቺ ማናት? ተ ናት። እቺ ስ፣ እቺ ፋ ተስፋ። አያችሁት እንዴት አገጣጥሜ እንዳነበብኩት? ተስፋ ተስፋ። ኦኬ እቺ ማናት? ቃ፣ እቺ ል፣ እቺ ኪ፣ እቺ ዳ፣ እቺ ን። ሲነበብ ቃል ኪዳን ይላል ማለት ቃል ኪዳን ይላል። ኦኬ ቃል ኪዳን ነው የሚለው። እቺ አሁን ማናት? መ፣ እቺ ር፣ እቺ ሀ፣ ግ፣ ብ፣ ር። ሲነበብ መርሃ ግብር ይላል። እንደዚህ አይነት ረጃጅም ነገሮችን ቆይ እናነባዋለን። ቀጣይ ቪዲዮ እሰራላችኋለሁ። መርሃ ግብር መርሃ ግብር ይላል። መርሃ ግብር መርሃ ግብር ይላል ማለት ነው። ቀጣይ እቺ ር፣ ህ፣ ራ፣ ሄ። አያችሁ እቺ ር ናት፣ እቺ ህ ናት፣ እቺ ራ ናት፣ እቺ ሄ ናት። ርህራሄ ርህራሄ ይላል ሲነበብ ርህራሄ። ኦኬ ቀጣይ እቺ መ ናት፣ እቺ ታ ናት፣ እቺ መ ናት፣ እቺ ን ናት። መታመን ይላል። መታመን መታመን። ኦኬ አንዴ ልጠይቃችሁ። እቺ ይሄ ምን ይላል? ፍርድ ይላል። ይሄ ትንሳኤ ይላል። ይሄ ተስፋ ይላል። ይሄ ቃል ኪዳን ይላል። ይሄ መርሃ ግብር ይላል። ይሄኛው ርህራሄ ይላል። ይሄኛው መታመን ይላል ማለት ነው። ሶ ውድ ተመልካቾቻችን፣ ውድ አድማጮቻችን፣ ውድ የቻናላችን ቤተሰቦች እስካሁን ታግሳችሁ ስትከታተሉ ስለነበራችሁ እጅግ በጣም ወዳችኋለሁ። እጅግ በጣም አመሰግናለሁ። አከብራችኋለሁ። ሺህ ዓመት ኖሩልኝ። አማርኛ ማንበብ ትችላላችሁ፣ መጻፍ ትችላላችሁ፣ መናገር ትችላላችሁ። ሴት ወንድ ሳትሉ፣ ህፃን ትንሽ ሳትሉ በየትኛውም ዓለም ሆናችሁ ኦንላይን ለመማር ከታች በምናስቀምጥላችሁ ስልክ ወይም ደግሞ በ0930 24 51 41 እየደወላችሁ ተመዝግባችሁ መማር ትችላላችሁ። በአጭር ጊዜ ውስጥ በ2 ወር በ1 ወር ማንበብ መናገር ትችላላችሁ። ለነበረን ጊዜ በጣም አመሰግናለሁ። ይመቻችሁ። ፒስ